ፈሳሽ የፀጉር ቅባት አሰራር ጣሚ እንደዚሁም ደግሞ ኦሪጂናል የሆነ ቅባት ነው። በጣም ነው ደስ የሚለው። እንደምታዩት ይህንን ቅባት ሰርታችሁ ለፀጉራችሁ መጠቀም ትችላላችሁ። ሰላም ውድና የተከበራችሁ እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰቦቼ እንግዲህ እንደምታዩት አሰራሩን አሳያችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። አመሰግናለሁ። እንግዲህ እዚህ ጋር በተልባ ነው ተልባ ቅባት ወይም ደግሞ ዘይት አሰራር ነው ማሳያችሁ ዛሬ። እስከ መጨረሻው ድረስ አብራችሁን ቆዩ። በጣም ትወዱታላችሁ። ኦሪጂናል ነው። ዘይቱንም እንግዲህ አሳያችኋለሁ የሰራሁበትን ማለት ነው። አብራችሁን ቆዩ። በዚህ ማንኪያ 3-4 ያክል ነው ይበቃችኋል። እንደውም ተርፎኛል እኔ ማለት ነው። ብዙ ፑልንም አላደረኩትም። ቢያንስ 3 ማንኪያ ይበቃችኋል። ይሄ ሻይ ማንኪያ ነው እንደምታዩት ትንሽ ነው። በዚህ ጨምራለሁ። ከዛ እንለቅመዋለን። ይለቀማል ማለት ነው። በደንብ አድርገን እንለቅማለን። ልቃሜ ካለ ትለቅማላችሁ። የኔ ምንም ነገር የለውም ንጹህ ነው። ግን ቢሆንም እንለቅመዋለን ማለት ነው። ይሄው እንደዚህ እያደረግን በደንብ እናየዋለን። ተልባ እንግዲህ የተለያየ ተልባ አለ፣ ቀይ አለ፣ መካከለኛ አለ። የኔ ጥቁሩ ወይም ደግሞ ቡኒማው ነው የተጠቀምኩት ማለት ነው። ማንኛውም የተልባ አይነት ይሆናል። ፀጉራችንን ያለሰልስልናል፣ ያሳድግልናል። በጣም በጣም አሪፍ ነው ተልባ። በዛ ላይ ያለሰልሳል። ጫፍ ሳትመለሱ አሰራሩን በደንብ ይዩ። እዚህ ጋር መቁለያ አለኝ። በመጀመሪያ የምትቆሉበትን ትንሽ ነው የምቆላው። ተብተብ ነው የሚደረገው። ታውቃላችሁ አይደል? ለአጥሚት እንዴት ነው ተብተብ የምናደርገው? እህል ማለት ነው። እንደሱ ነው። ትንሽ ተብተብ ነው የምናደርገው። ብዙ አይፈልግም እንዳያርብን ማለት ነው። ልክ ሞቅ ሞቅ እንደሚደረገው እንዲፈጭልኝ ነው እኔ እንደዚህ የማደርገው። በሙቀጫ ነው የምወቅጠው። መፍጫ የሌላችሁ በሙቀጫ መውቀጥ ትችላላችሁ። እንደዚህ አድርጌ አምሰዋለሁ ማለት ነው። ይሄው እንግዲህ እንደምታዩት በዚህ መልኩ ጠይም ብሏል። ከዚህ በኋላ ይበቃዋል። ምክንያቱም ከዚህ ካለፈ ሊያርብን ስለሚችል እንደዚህ ነው ሞቅ ሞቅ የምናደርገው ማለት ነው። ወይም ደግሞ ተብተብ። እሺ፣ እንደሚጠጣ አይነት አድርጋችሁ ነው የምትሰሩት። ለመጠጥ እንደምንጠቀመው ማለት ነው። ከዛ እንደምታዩት ይኸው ተብተብ ብሏል። ከዚህ በኋላ አወጣና ዝርር አደርገዋለሁ ሳህን ላይ ማለት ነው። ይህ እንግዲህ እንትን ያልኩበት ራሱ ሳህኑ ነው የለቀምኩበት። እላው ላይ ዘረራ አድርገዋለሁ። ምክንያቱም ልንፈጨው ስንል ትኩሱን ከሆነ አይፈጭልንም ወይም ደግሞ እንትን አይልንም፣ አይወቀጠልንም፣ አይለዝብም ማለት ነው። ስንወቅጥ ደግሞ አሳያችኋለሁ። በጣም ሽርክት ያለ ነው መሆን ያለበት። ሙቀጫ እንግዲህ በሁሉም ሀገር ይገኛል። ሌላው ቀርቶ ውጭም አለ። እንደዚህ ትንሽ ስትሆን ማሽን ውስጥ አልገባም ስትላችሁ በዚህን አይነት ሙቀጫ መውቀጥ ትችላላችሁ። ይህ ቡና የምንወቅጥበት ሙቀጫ ነው። በሱም ይቻላል። የተለያዩ ቅመማ ቅመም በምንወቅጥባቸውም ይቻላል። በማሽን ይቻላል። በዚህ መልኩ በደንብ አድርጌ እወቅጠዋለሁ። ሸርከት ያለ ነው የማደርገው። በጣም ላም ማለት የለበትም። በመካከለኛ ማለት ነው። በኋላ ዝቅጥ ያለ እንዳይወርድ እንደዚህ ወቅጠዋለሁ ማለት ነው። ወቅጣችሁ መጠቀም ትችላላችሁ። ይሄ ለ2-3 ይሆናል። በነገራችን ላይ ተልባ ለምግብነት የምንጠቀመው ለሰውነታችን ለመላከላችን ከራስ ፀጉራችን ጀምሮ እስከ ጥፍራችን ድረስ እጅግ በጣም ጠቃሚ የሆነ ጥሩ ጥቅሞችን የሚሰጠን ነው። ምንም አይነት ሳይድ ኢፌክት የለውም ለፀጉራችን። ይሄ ቅባቱ ለፊትም ሆነ ለፀጉርም ሆነ ይሆናል ማለት ነው። እኔ ለፀጉሬ ነው የሰራሁት። ለፀጉሬ ነው ማሳያችሁ። እናንተም ለፀጉራችሁ ሰርታችሁ መጠቀም ትችላላችሁ። በጣም አሪፍ ነው። ያው እየወቀጥኩት እገኛለሁ። እንግዲህ ትንሽ ነው እንትን የምለው ብዙ ላም አላደረገውም ማለት ነው። በዚሁ አጋጣሚ አዳዲስ ሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ አድርጉ። አመሰግናለሁ። ነባር ቤተሰቦችም ደግሞ ስለምታበረታቱ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ያው እንግዲህ እንደምታዩት ደቀቅ ብሎልኛል። ትንሽዬ ነው የቀረው።
ይልማል። በነገራችን ላይ በጣም ማላም ከፈለጋችሁ እየነፋችሁ ነው የምታለሙት። እኔ ግን ሸርከት እንዲል ነው የምፈልገው፣ ብዙ ላም እንዲል አልፈልግም ማለት ነው። ለዛ ነው የማልነፋው። ለምግብነት ወይ ለመጠጥ ሲሆን እየነፋን ምናምን ነገር እናድቀዋለን ማለት ነው። እና ኑሮ በዘዴ ይላቸዋል። እንደዚህ ነው። ዘይት በነገራችን ላይ እኔ አሰራሩን በደንብ አይቻለሁ ሲሰሩ እና ሰርቼ ለራሴ የተጠቀሙትን ነው ማሳያችሁ። ከዛ እንደዚህ አድርጌ አሁን እንደምታዩት ይሄንን ይመስላል። ይሄው አደቃቀቁ እንደዚህ ነው። ከዚህ በላይ ባታደቁት መልካም ነው ላለው። እሺ ከዛ እዚህ ጋር ውሃ አድርጋለሁ። ድስት ላይ ውሃዬን እጨምራለሁ። የተወሰነ ውሃ 1-2 ካፕ የሚሆን ከዛን እቃ ፕላስቲክ ባይሆን ይመረጣል። እንደዚህ አይነት ብታገኙ መልካም ነው። ወይም ደግሞ ግላስ ሲሆን ማለት ነው። ዘይቱ የተጠቀምኩት ይሄ ነው። በጣም ብዙ ሰው ሲሰራው አይቻለው ዘይቱን ማለት ነው። ለዛ እኔም ተጠቅሜዋለሁ። ይሄ ዘይት ማለት ነው ጸጉር ላይ የሚተው ነው። ጸጉራችሁ ላይ የምትተውት የማትታጠቡት ነው። ከዛ ይሄን እጨምራለሁ። ሽታ የለውም ማለት ነው። በተለይ ከደቀቀላችሁ እንደዚሁ ሳትቆሉ ራሱ የተቆላ ሆነብን ካላችሁ ሳትቆሉ መውቀጥ ወይም ደግሞ መፍጨት ትችላላችሁ፣ አስጥታችሁ ማለት ነው። ምንም ሽታ የለውም የሚገርማችሁ ነገርና ሽታ ስለሌለው ጸጉራችሁ ላይ መተው ትችላላችሁ። በዛ ላይ ምንም አይነት ጸጉራችንን የሚጎዳን ነገር የለም። እንደዚህ እንደምታዩት እኔ የተጠቀምኩት አልጨረስኩትም፣ ግማሹን ነው። እንደዚህ አደርገዋለሁ። ከዛ ከስር በውሃው በእንፋሎት ነው ስቲም የምናደርገው ማለት ነው። ይኸውላችሁ በዚህ መልኩ ነው የምታፈሉት። ይሄ ከላይ እንዳረፋ ሆኖ ካያችሁት እየፈላስ ከስር እየፈላ ሙቀት ሲሰማው ዘይቱ የራሱ እንትን ነው እንደዚህ የሚሆነው። ሁሉም ሰው ሲሰራው እንደዚህ ነው የምታዩት ማለት ነው። ግር እንዳይላችሁ ምንም እንትን አላልኩትም። እንደዚህ ቀጭን ይመስላል። ዘይቱ ግን በኋላ በጣም በጣም ወፍራም ነው። አሳያችኋለሁ ስትሰሩት እንዲህ በእሳት ላይ ያለ ቀጭን ነው በጣም ማለት ነውና በጣም የሚገርም ዘይት ነው። እኔ ለራሱ በጣም ነው የገረመኝና ኢቭን ለምግብነት ራሱ እንደዚህ መስራት ይቻላል። በጣም አሪፍ ነው። በዛ ላይ ከለሩ ሲያምር፣ ከለሩ በጣም ነው የሚያምረው። እንደዚህ ያደረጋችሁ ከ1 እስከ 40 ደቂቃ ያክል ማፍላት ትችላላችሁ። በየጊዜው እንደዚህ ከላይ እንዳረፋ ነገር ይተፋል። በቃ ራሱ ከስር ሙቀት ሲሰማው ነው እንደዚህ የሚሆነው። ከለሩንም እየቀየረ እየቀላ ይመጣና ወደ ተልባነቱ፣ ቅድም ዘይቱን አይታችሁታል ስጨምረው በጣም ቢጫ ነው። አሁን ግን ተልባውን መስሏል ማለት ነው። ሽታ አለመኖሩ ደግሞ እጅግ በጣም አሪፍ ነው። ሲቀጥል እኛ ትንሽ ስለምንቀባ ጸጉራችንን ከታጠብን በኋላ ምንም ሽታ የለውም። ጸጉራችን ላይ መተው እንችላለን። በዛ ላይ ቅባቱ ወፍራም ነው የሚሆነው። ስትፈልጉ ከሌላ ቅባት ከመቀላቀል ትችላላችሁ። ስትፈልጉ እንደዚሁ መጠቀም ትችላላችሁ። እኔ እንደዚሁ ነው የተጠቀምኩት። በጣም ነው ደስ ያለኝ። በጣም ነው ያማረው። ያው ጸጉራችሁን ያለሰልሰላችኋል። ለፈጣን የጸጉር እድገት ያገለግላል፣ ይጠቅማል። ይህን ለማንኛውም ጸጉር ይሆናል ብዬ ነው የማስበው። ለከርዳዳውም፣ ለለስላሳውም፣ ለሁሉም የጸጉር አይነት ይሆናል። በዛ ላይ ኦርጋኒክ የሆነ ንጹህ ዘይት ነው ቤታችሁ ስትሰሩት። አሁን ይሄንን ዘይት ስንሰራ እንዳይበላሽ ብለን የምንጨምረው ምንም አይነት ኬሚካል የለውም። ከኬሚካል ነፃ የሆነ ነው። ይህም ደግሞ ጸጉራችንን አይጎዳብንም ማለት ነው። ለምን እኔ አሁን እንደዚህ ሰራው በቀጥታ ሲቀዘቅዝልኝ ወደ ቀይ ገልብጬ መጠቀም ነው። ምንም እንዲቆይ ምናምን ብዬ የምጨምርበት ነገር የለም። አንደኛ ዘይት ነው፣ ሁለተኛ ደግሞ ተልባውም ንጹህ ደረቅ ከሆነ ለብዙ ወራት መጠቀም ትችላላችሁ ማለት ነው። እኔ እንደምታዩት ሁል ጊዜ ይህንን ይመስላል። እንግዲህ ካጠፋሁት በኋላ ከቀዘቀዘ በኋላ ማለት ነው ክድና አርጌ አስቀምጠዋለሁ። ቢያንስ ለ5-4 ሰዓት ያክል ማለት ነው። ተመልሼ መጥቻለሁ ቤተሰቦቼ። ከ3 ሰዓት ከ4 ሰዓት የበለጠ ያክል ነው ያደረግኩት። እንግዲህ አጠለዋለሁ። እንደምታዩት ከእቃ ንጹህ እቃ እናደርጋለን። ከዛ
እኔ ምንም ስለማይወርድ ነው እንደዚህ የማደርገው። ምክንያቱም ሸርከት አድርጉት ያልኳችሁ ቅድም በዚህ መልኩ እንድታጠሉ ነው። አሁን ይሄ ወፍራም ነው፣ እንዴት እንደሚወርድ ዘይቱን እያያችሁት ነው። ሲያምር በዛ ላይ ከስር እዩት፣ በጣም ቆንጆ ነው፣ ደስ ነው የሚለው። ይኸው ብዙም አልወረደም። ይሄን ከላይ ያለውን ለሌላ ጊዜ ለሆነ ነገር መጠቀም ችላላችሁ፣ ለእጃችሁ ለተለያየ ነገር መጠቀም ችላላችሁ። አትድፉት፣ ይሄንን ማለት ነው አትድፉት። ተልባ ነው፣ ዘይት ነው፣ በጣም ጠቃሚ ነው። ንጹህ የምግብ ዘይት ነው የተጠቀምኩት ማለት ነው። ዘይቱ እንግዲህ ይሄንን ይመስላል። ቢጫ ቆንጆ የሚያምር ነው። እንግዲህ ወደ ቃይ አገለብጠዋለሁ። ከስር ያለውን እኔ እተዋለሁ። ከስር ጠለል ያለ ነገር አይታችኋል አይደለ? ከስር እንዳያጠልብኝ ወደ ቀባበት አቀረዋለሁ በዚህ መልኩ ማለት ነው። እንግዲህ ዘይቱ በጣም ነው የሚያምረው። ይሄን ይመስላል። ከዛ እቃችሁ ደረቅ ቢሆን መልካም ነው። ውሃ ካለው ለብዙ ጊዜ አይቆይም። ውሃ የሌለው ንጹህ መሆን አለበት ማለት ነው። ስታጥቡ አድርቁ። እኔ እያደረግኩ ነው የምጠቀመው። ከዛ ወደዚህ እቃ ላይ ገለብጠዋለሁ። የሚገርማችሁ ነገር በዚህ ልክ ነው የሚሆነው። ትንሽዬ ናት የምትተርፈኝ ማለት ነው። እሷንም በእቃው ላይ ተዋትና ጠቀመዋለሁ። ዘይቱን እንደዚህ ወፍራም ነው፣ በጣም ወፍራም ነው። የሚገርማችሁ ነገር ማለት ነው። ከዛ ይህንን እቀንስለታለሁ የተወሰነ። እንግዲህ ቤተሰቦቼ ይህን ይመስላል። እኔ ከለሩ በጣም ነው የገረመኝ። ቁጭ በቃ ተልባውን ነው የመሰለው። ተልባው ራሱ እኔ እንዳደረግኩት ነው የሚሆነው እና እናንተም እንደምትሰሩት ነው የሚሆነው። ቢገዛ ኖሮ ይሄ ቅባት በውድ ብር ነው የሚገኘው። በጣም ውድ ነው ቅባት። እዚህ ቢያንስ 300-400 የሚባሉት ቅባቶች በጣም ይገርማቸዋል ማለት ነው። ለዛው ላይ በጣም ቀጭን ነው። አሁን ላይ ቅባት ወፍራም ቅባት አታገኝም። በፊት ሱቅ ላይ የምንሸጠው በጣም ወፍራም ነበረ እንደፈለግን። አሁን ግን ቀጥኗል። ለምን እንደሆነ አላቅም። ይሄ በጣም ወፍራም ነው። በጣም አሪፍ ነው። ከለሩም እንደምታዩት ይሄው በጣም ቆንጆ ነው። ምንም አልጨመርኩም። ከዛ ደግሞ በራሴ ጸጉር ላይ ልፈትሽላችሁ መጥቻለሁ። ያው የነን ይመስላል ጸጉሬ እንደዚህ የሆነው ፈትቼው ነውና ጭብርር አላደል። ይሄን ጭብርር ያለውን ጸጉሬን ቀባ አድርጌ ያው ልታጠብ ነኝ ሰሞኑን ስለምታጠብ እንደዚህ ቀባ አድርገውና ወፍራም ነው። በጣም ነው ወፍራም የሆነ ቅባት ነው። ከፈለጋችሁ ወፍራም ከሆነባችሁ ሌላ ቅባት ጨምራችሁ ወይም ሌላ ዘይት ሰርታችሁ ጨምራችሁ መጠቀም ችላላችሁ። ጸጉሬን አሁን ባበጥረው በጣም ነው እንትን የሚለኝ። በዛ ላይ ሽታ የለውም። ይሄንን እንደምታዩት እንደዚህ በደንብ ቀባለሁ ጸጉሬን። በመቀቢያው ያው አይወርድም ብዙ በጣም ወፍራም ስለሆነ ብዙ ጫን እንደበይ ይለኛል እንጂ ይወርዳል። ስለዚህ ጸጉራችሁን በቃ እንደዚህ መቀባት ነው። ያው በደንብ ጸጉሬን እንደዚህ ቀብቼ ማሳጅ አደርገዋለሁ። ጸጉራችን እንዲያድግ እንደዚሁም ደግሞ ያው ከተቀባ ማሳጅ ካደረገ በኋላ ደግሞ ከስር ጀምሬ እስከ ጫፍ አበጥራለሁ። መጀመሪያ ከታች ማለት ነው። እዚህ ጸጉሬ ስሰራውና ስፈታው በጣም ያጥራል። ሳበጥረው ደግሞ ይረዝማል። ጫፉንም እንደዚህ በደንብ ቀባ አደርገዋለሁ። እንደፈለጋችሁ መጠቀም ችላላችሁ። ጸጉራችሁ ላይ መተው፣ ተቀብታችሁ አሳድራችሁ፣ ማታ ቀብታችሁ አሳድራችሁ መታጠብ፣ እንደ ፍላጎታችሁ ማድረግ ችላላችሁ እና ጸጉር ላይም ይተዋል ማለት ነው። ብዙ ዩቲዩበር ጓደኞቼ እንደዛ እየሰሩ ይሄንን የቅባት አይነት አሳይተውኛል፣ አይቻለሁኝ ማለት ነው። እና አሰራሩን በደንብ ነው ያየው። በተለያየ መንገድ ይሰሩታል። እንደዚሁም ራሱ ሳይቆላ እንደዚሁም ድፍኑንም ይሰሩታል። በዚህም መልኩ ይሰሩታል። ሁሉም አሪፍ ነው። ስለተከታተላችሁኝ አመሰግናለሁ።